እዛ ላይ እኮ ቤቱ ሩቅ አይደለም። እዚህ ኮምፓውንድ ውስጥ ነው። ይሁን ጋሽ። ኮምፓውንድ ውስጥ ውሃ እንዴት ይሁን ጋሽ? ውሃ እንዴት ናት? ሐኪም ወይ ምን አሏት? ደህና ነች። እኛማ ጭንቅላቷ ውስጥ ደም ይፈሳል ብለን ፈርተን ነበር፣ ግን እንደዛ አልሆነም። ሰላም ነች። ገዜ ተመስገን ተመስገን። ጌታ እንዲሁ ብቻ አክስት ተብዬ ጋሽ እንዲሁ ከለፍላፋ ናት ከለፍላፋ ምኑ እንደመጣች ዋ። አዎ ገዜ እሷም ወደ መጣችበት በጊዜ ትመለሳለች። እንደ ህፃን ልጅ ከውሃ ጋር ስትሯሯጥና ስትጣላ ትውላለች። ጋሽ እንዲሁ ሰው ማማት አይሆንብኝ እንጂ ጋሽ ተብዬ እንዲሁ ባልም አታገባኩትም እንጂ ገዜ ያገባትም ራሱ እኮ ፈታት። ለማንኛውም ይኸውልህ ነገ ከናታን ጋር የሚሄዱ እቃዎችን ማስተካከል ታነሹ ቀኑን ሙሉ እንዴት ነሽ ሰላምዬ? ድምፅሽ ምን ሆኖ ነው? ጋሼ ስለምንድን ነው ስልክ የማያነሳው? ሰላምዬ ደረጀ ተጨንቋል። ምን ተፈጠረ? ቆይ ምን ሆነሽ ነው? ድምፅሽ አልቅሰሻል እንዴ? አይ ደህና ነኝ ሰላምዬ። ደረጀ ለምንድን ነው የተጨነቀው? አወቀች እንዴት? ዋስ እየመጡ ነው። መኪና ውስጥ ናቸው። ውሃ ደህና ናት? ደህና ናት። አትጨነቁ፣ ቁጭ በሉ። ትንሽ እኮ ደረጃው አገጯ መቷት። የት ናቸው? እየመጡ ነው። እማዬ በቃ ይዘሽ። አሁን እኮ ደህና ናት ማርትዬ። ቆይ ደህና ናት አይደል? ምንም አጥንቷ የተጎዳ የለውም አይደለ? ይመስገን ደህና ናት፣ ተርፋለች። ይህ ሁሉ ስራ ግን ያንቺ ሆን ብዬ ያደረግኩት ነገር እኮ አይደለም። በቃ ዚስ ኢዝ አክሲደንት። መዲ ምንም ነገር አለሽ፣ ግን ትኬቱን ቁረጪ። እንዴ ቆይ ማርቲ፣ እኔን ተጠያቂ እያደረግሽኝ አይደለም አይደል? ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን እኔ ሰላም ነው። ዛሬ እንግዲህ በአዲስ ቪዲዮ ከች ብለናል። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ መዲ ደረጀ ቤት ልታፈርስበት ከፍ ዝቅ እያለች ትገኛለች። አሁን ላይ ያለችበት ሁኔታ ያው ከፍ ዝቅ እያለች ትገኛለች። እንግዲህ መዲ ማለት ነው። በጣም በሚገርም ሁኔታ ያደረገችው ነገር ከባድ ነው በእውነቱ ነገር ያው እንደምታውቁት ደረጀ ያለበት ሁኔታ ከባድ ነው። ሲቀጥል ያው ደግሞ ጭራሽ ማለት ነው ስልኳን አስቀምጣ ሰላም ደውላ አውርታታለች ማለት ነው። ደረጀ ችግር ውስጥ ነው ብላ ነው ያወራቻት ማለት ነው። አስባችሁታል? ጣጣዬ ብላ ስትል ያው እንዴት ነሽ ጠፍተሻል፣ ዛሬ ደግሞ ጠፍተሽ ውለሻል ምናምን ስትላት አዎ ጠፍቻለሁኝ፣ ደረጀ ችግር ውስጥ ነው፣ ደረጀ በጣም ችግር ውስጥ ነው ትላታለች። እንዴ ምን ነው ጋሼ ደግሞ እያወቀች እንዴ ብላ ነው እንግዲህ ያለቻት ማለት ነው። እንግዲህ አስባችሁታል? እንደዚህ ሲባል እንግዲህ በጣም ከባድ ሁኔታ ነው። እያወቀች እንዴ ትላታለች ማለት ነው። ምኑን ብላ ነው ያለቻት? እንግዲህ ይሄ ሁሉ አሁን ሲባል ከባድ ሁኔታ ነው፣ ያኔ ከባድ ነው በእውነቱ ነገር። አለቀልኝ በቃ አለቀልኝ እያለች ነበር ዳጣ እንዳለችውም እንግዲህ ሁሉንም ነገር እየደረሰችበት ነው። መዲንም ውጭ እያለቻት ነው። ማርቲ ውጭ በቃ እኔ አንቺን የሚባል አልፈልግም ብላታለች። ሂጂልኝ በቃ ሀገርሽ ሂጂልኝ በቃ ትኬት ቆረጭና ወደ ሀገርሽ ሂጂልኝ ብላታለች። እሷ ግን ልትሄድ አልቻለችም። ምክንያቱም ቤቱን እያመሰች ነው ያለችው አሁን ላይ ማለት ነው። እንግዲህ ያንንም ማይክ አግኝታለች። ማይኩን ይዛ እያስፈራራቻቸው ነበረ። ከዛ ማይኩን ይዛ እያስፈራራቻቸው በነበረ ሰዓት ናታልና ዳጣ በቃ ሲሂጅና ከጅሽ ቀሚያት እኔና ዳጣ እንመጣልሻለን ሄድሽ መንጥቀሻት ነኝ ያላት ማለት ነው። መንጥቀሻት ነኝ ሲላት እሺ ብላ ውሃ ደግሞ ተነስታ ትገባለች ማለት ነው። ልትቀማት ትሄዳለች ማለት ነው። ቀማት ሄዳ እንግዲህ የእህድ ያላት ነበረ። ሄዳ እንግዲህ እንትን እያለች እያቀላለደቻት ምናምን እያለ ቀምታ እወጣለሁ ስትል ወድቃለች ማለት ነው። ደረጃ ላይ
ቀምቼ እሮጣለሁ ስትል እንግዲህ የገጠማት በጣም ከባድ ነው። ቀምቼ እሮጣለሁ ብላ እየሮጠች ስትሄድ መዲም ተከትላ ስትሄድ ደረጃው ላይ ትወድቃለች። ደረጃው ላይ ተወድቃ ከደረጃው ላይ እንግዲህ ተንከባላ ታች ላይ ትወድቃለች። እንትኑም ደግሞ ያመልጣል ማለት ነው። የያዘችው ማይክም ደግሞ ተሽከርክሮታቸው ወርቃል። በዚህ ሲወርቅ እንግዲህ ዳጣ ሳይወርቅ ዳጣ ብድጋለች። ደንግጠዋል። ልጅቱን ተከትላ ልጅቱ ስትወድቅ ምናምን ሲሆን በጣም ነው የደነገጡት። በጣም ደንግጠዋል። ልጅቱ በአፍንጫዋ ደም መቷል። ዳጣ ግን ሩጣ ምንድን ነው ያነሳችው? አነሳች ማለት ነው። ያንን እንትኑን ወደ ኪሷ ነው ያስገባችው። ያንን ማይኩን ማለት ነው። ከዛ ተደነጋገጡ። ደረጀም ነበር ቤት። ደረጀና አብይልም እንግዲህ አብይ ስለ እንትና እየነገረችው ስለ መድ እየነገረችው በቃ መድ እኮ እንደዛ አድርጋለች። ማይክ አስቀምጣ እያስጨነቀቻት ነው። ክላሷ ማይክ አድርጋ አለችው ማለት ነው። ምን አለ ደረጀማ አበዴ እንዴት ሊሆን ቻለ ምናምን ይላል። አዎ ማይክ አስቀምጣ እንደዚህ አድርጋለች አለችው ማለት ነው። በቃ ደረጃ አበዴ ማታለ ሲል አባዬ በፍጹም አታደርገው ነገር ሆኖም ስላ እሱን አረጋግታ ትላለች ማለት ነው። ተማረጋጋቷም እንግዲህ አረጋግታ በነበረው ሰዓት እንግዲህ ታረጋጋዋለች። እሱ ግን በጣም ተናደደው። ብቅ ሲለው ልጅቱ ወድቃለች ማለት ነው። እንግዲህ ልጅቱን ወደ ሕክምና ወሰዷት። ሐኪም ቤት ወሰዷት። ያው ጉዳት ደርሶባታል። ኤቢም አለቀሰች። ዳጣም እንደዛው እህቴ ምናምን አለች ማለት ነው። እንግዲህ አንቺ ማከለለሽ ሁሉ ነገር ነው አንቺ አንድ ነገር ሆነች በቃ እኔ መኖር ነው የሚያስጠላኝ ምናምን አለች ማለት ነው ኤቢ። ከዛ እንደዛ እየሆነ እያለ መድኃኒት ጋር ተያያዙ ማለት ነው። መድኃኒትን ገጠመቻት። አንቺ ነሽ እህቴ ልትገላ ያለችው አይደለ? አንቺ ነሽ አይደለ ምናምን ብላ ትገጥማታለች ማለት ነው። በጥፊ ምናምን ማታለች አለች። እንዴ ኤቢ አንቺ ምን ልትመችኝ? ኤቢ ለእህትሽ አግዘሽ ልትመችኝ እኔ ምን ላድርግ ምናምን አለች። ከዛ እንደዛ ይሆናል። በቃ እናንተ ያማችኋል እንዴ ትልቅ ሰው አይደላችሁ እንደ ምናምን ብለው ያስገባቸዋል ማለት ነው። ዘበኛው ወደ ቤት ይገባሉ። ቤት የምትገቡ እንግዲህ ጭንቀት ላይ ነው ያለችው ኤቢ። በቃ እያለቀሰች ነው ያለችው። በቃ እንደዚህ ሆናማ እኔ መኖር ውሃማ አንድ ነገር ሆና እኔ መኖር አልችልም። ውሃማ እንደዚህ ሆና በቃ እኔ እንደዚህ መኖር አልችልም ምናምን እያለች እያለቀሰች ትገኛለች። ያው እንግዲህ ዳጣም እንደዛ እያሉ እንግዲህ ማርቲ ትመጣለች። ማርቲ ስትመጣ ቤቱ ምናምን እንትን ብላለች። ዳጣም እያለቀሰች ነው ምናምን። እንደ ዳጣ ምን ሆነች ነው ስትላት፣ አይ ምንም አልሆንኩም እማዬ ምናምን አለች። እንደ የሆነ ችግርማ አለ። ምንድን ነው ችግር አለ እንደ ምናምን ስትል ምንም ችግር የለም ስልና የት አሉ እና ሆስፒታል አሉ የት አሉ ምናምን ስትል ስታይ ማንም ሰው የለም። ከዛ ይሄ ነገርማ የሆነ ነገር አለ ምናምን ብላ ተነስታ ትሄዳለች። ሄዳ ክላሷ ስትሄድ መዲት ተከትላ ትሄዳለች። እሺ ማርትዬ እኔ ሀገሬ መሄድ እፈልጋለሁ ምናምን አለች። ምንድነው ችግር አለ እንደ ስትላት፣ አይ ሀገሬ መሳፈር እፈልጋለሁ ስትላት፣ ምንድነው ችግር አለ ስትላት፣ ይሄንንም አልነገሩሽ እንደ ደብቀውሻል ትላታለች። ምንድነው ስትላት፣ ውሃ እኮ ትንሽ ወድቃ አለቻት። እንዴ ከትምህርት ነው ወድቃችሁ ምናምን ትላታለች። አይ አይደለም ወድቃለች እና ትንሽ ወድቃ ሆስፒታል ላይ ተደረጃው ላይ ወድቃ ስትላት በቃ በጣም ነው የደነገጠች። ተነስታ ጥላት ወይ ጅሊ ብላ ተነስታ ጥላት ነው ሄደችው። ዳጣን ስታገኛት በጣም ተጨናነቀች። ኧረ ትንሽ እኮ ነው ምናምን አለች። ዳጣም ልታረጋጋት ሞከረች፣ ግን ልትረጋጋ አልቻለችም። ደረጀ ጋር ደውልልኝም አለቻት። ደረጀ ጋር ደወለችላትና ስልኩንም ይዛው ተነስታ ትሄዳለች። ደረጀ እባክሽ አትውጪ ብሏት ነበረ። እሷ ግን አልቻለችም። ተነስታ ትሄዳለች። ስልኩንም ይዛ ትሄድ። እንዴ ወይኔ ጉድ አለች። ስልኬንም ይዛ ወደች። በቃ ዛሬ በቃ አለቀልኝ አለች። አባዬን አስበላው ሰላም ትደውላለች። በቃ አለቀልኝ አለች። ታለቅሳለች። ግራ ገባት። እንግዲህ ውሃን ይዘው መጡ። ተሽሏት ምናምን አመጧት፣ ቤቷ አመጧት ማለት ነው። ደረጀም እንግዲህ በጣም ነው የተናደድባት መዲ ላይ። ያው እንደምታውቁት አንደኛ ትዳሩን ለማፍረስ ከፍ ዝቅ እያለች ነው። ሁለተኛ ደግሞ የዳጣን ማንነት ማወቅ ትፈልጋለች። እና እንኳን ትመስያለሽ አንቺ የደረጀ ልጅ ነሽ እያለች እየጠረጠረቻት ነው። እንግዲህ እንደዛ ባለ ሰዓት እንግዲህ ማርቲም ልጇን ይዛ ተሽሏታል፣ ውሃም ተሽሏታል፣ ነይ በቃ አብረን ነው እኔ ጋር የምተኙ ብላ ወስቲያ ወደ ክላሷ ይዛ ትሄዳለች።
እንግዲህ መድኃኒት ቁጭ ባለችበት ሰላም ትደውላለች። ሰላም ስትደውል የዳጣ ስልክ ነው። ስታየው ሰላም ይላል። ከዛ ቀጥ ብላ ስልኳን ያነሳችው። አንስታ እንግዲህ ያለቻትን ብላታለች። ዳጣዬ እንዴት ነሽ ምናምን ስትላት ደህና ነኝ ምን ሆነሽ ነው ደግሞ ጠፍተሻል ስትላት አዎ ደረጀ ጭንቀት ላይ ነው ምናምን ስትል ምን ተጨነቀው እያወቀች እንደና ያለቻት ምኑና ያለቻት እንግዲህ አስባችሁታል። ይሄ ነገር በጣም ከባድ ሁኔታ ላይ ነው አሁን ላይ ደረጀ በጣም ጭንቀትና አጣብቂኝ ውስጥ ይገኛል። ምክንያቱም መዲ ሁሉንም ነገር ደርሳበታለች። ውድ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ላይክ ሰብስክራይብ ያደረጋችሁ ሰው ነው። ወዳችኋለሁ። ባይ ባይ።